ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ወደ አድማጮቻችን በዛሬው ፕሮግራማችን ስለ ቤንጃሚን ሴስኮ እናወራለን። ቤንጃሚን ሴስኮ ለአንድ ወራት ያክል ከሜዳ እንደሚርቅ ተረጋግጧል። ይህንን ተከትሎ እንግዲህ የእሱም ቦታ በጆሹዋ ዘርክዚ የሚተካ ይሆናል። ዘርክዚ ይህንን ቦታ እንግዲህ ባለፈው ሳምንታቶች የመጫወቻ እድልን ባያገኝም በእነዚህ ጊዜያቶች እንግዲህ የተሻለ ውጤታማ መሆን ይጠበቅበታል። ማንቸስተር ዩናይትድ አሁን ካሉበት የደረጃ ሰንጠረዡ የተሻለ ለማምጣት የሚቀጥሉት ጨዋታዎች ወሳኝ ናቸው። እንግዲህ ቤንጃሚን ሴስኮ በቶተንሃሙ ጨዋታ ላይ ጉዳት እንዳጋጠሙ ይታወቃል። ዩናይትድ እንግዲህ 12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከኤቨርተን ጋር የሚያደርጉት ጨዋታ የፓላሱ ጨዋታ ኦልሞስት የሚያልፉት ይሆናል። እንግዲህ የቀጣይ ወራትም ጨዋታዎች ያልፉታል። በታህሳስ ወር የሚደረገው ዌስትሃም፣ ወልቭስ፣ በርንማውዝ፣ አስቶን ቪላ የሚያደርጉት ጨዋታዎች የሚያልፉት ይሆናል። ይህ ማለት ዩናይትዶች አሁን ካሉበት ወቅታዊ ብቃት አንጻር ቤንጃሚን ሴስኮ በሚገባ ጥሩ ፐርፎርም ከሚያደርጉ ተጫዋቾች ውስጥ አንዱ ነበር። ዩናይትድ ያወጡበት ገንዘብ አለ። ቡድኑ በመልሶ ማጥቃት ጠንካራ እንዲሆን ወደፊት በማገዝ ጥሩ የሚሆነው ከኩኛና እንዲሁም ደግሞ ከሚንቦሞ ጋር ጥሩ ጊዜ እንዲያሳልፍ የሚያግዘው ነበር። ይህ ጉዳት እንግዲህ በተሳሳተ ጊዜ የመጣ ይመስለኛል። ተጫዋቹ ቡድኑን መላመድ የሚችልበት ወቅት እንዳያልፍ የሚያደርገው ነው የሚሆነው። እንግዲህ ተመልሶ ጥሩ ፐርፎርም እንደሚያደርግ የሚጠበቅ ነው የሚሆነው። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በዩናይትድ መረጃዎችን ስንጀምር አንዳንድ አጫጭር መረጃዎችን ላቅርብላችሁ። እንግዲህ ቸልሲ አሊያንደር ጋርናቾን ለማስፈረም በጠየቀበት ወቅት ላቪያን ለዩናይትድ አቅርቦ እንደነበር መረጃዎች ያሳያሉ። በጣም በሚገርም ሁኔታ ግን ዩናይትድ ያለ ፍላጎት እንደሌለውና የጉዳት ሁኔታው አሳሳቢ እንደሆነ ተጫዋቹ ላይ ምንም አይነት ፍላጎት እንደሌላቸው በአማካይ መስመሩ ዩናይትድ የተቸገረ ቢሆንም ከነችግሩ ዩናይትድ መቀጠል እንደሚፈልጉ እንጂ ላቪያን የማስፈረም ፍላጎት አለመኖራቸውን በግልጽ ለቸልሲ ነግረዋል። እንግዲህ ሌላኛው መረጃ የሚሆነው ደግሞ የቶማስ ፍራንክ ጉዳይ ነው። ቶማስ ፍራንክ ከዴንማርክ ከአንድ ጋዜጣ ጋር ባደረጉት ንግግር ጥሩ ሁለት አስተያየቶችን አንስተዋል። ሰር ጂም ራትክሊፍ ኤሪክ ቴን ሃግን ሊያሰናብቱ ባሰቡበት ወቅት በተመሳሳይ ቀን ለንደን ውስጥ ለቼልሲና ለማንቸስተር ዩናይትድ የስራ እንግዲህ ኢንተርቪው እንዳደረጉና ያኔ በተከታታይ በጣም አንዱ ኢንተርቪው ወደ አንዱ ኢንተርቪው ነው በቀጣይ የሄድኩት የነበርና እንደማላልፍ ይሰማኝ ነበር የሚል አስተያየታቸው እንግዲህ ሰጥተዋል። ዩናይትድ ኤሪክ ቴን ሃግ ጋር መቀጠሉን ተከትሎ ኤሪክ ቴን ሃግ ተሰናብተው ከዛ በኋላ ደግሞ የምታስታውሱት የዝውውር ሂደቶች ያለፉበት ነው። አሁን በሩበን አሞሪም ስር ቡድኑ እንደሚገኝ ይታወቃል። ሌላኛው መረጃችን የሚሆነው የሪካርድ ፖርቹጋል የሚባለው በተለይ በቪክቶር ዮኬሬስ የዝውውር ጉዳይ አንዳንድ ተጨባጭ ያሉ መረጃዎችን ሲያወጣ የነበረው በተለይ ደግሞ አርሰናልን ነው የመረጠው የሚለው መረጃ ሪካርድ ፖርቹጋል ነበር ያወጣው። አሁን ግን አዲስ መረጃን ይዞ መጥቷል። ማንቸስተር ዩናይትዶች የወልቭሱን አማካኝ መስመር ተጫዋች የሆነው ጆይ ጎሜዝን ለማስፈረም ፍላጎት እንዳላቸው ባለፉት ወቅቶች አውርተናል። ነገር ግን አሁን ዩናይትድ ዋጋውንም አውቀዋል። 44 ሚሊዮን ፓውንድ ለዚህ ተጫዋች ማውጣት ይጠበቅባቸዋል። ጃኦ ቬክተር ጎሜዝ ዳሲልቫ ይባላል ሙሉ ስሙ። 24 ዓመቱ ላይ ይገኛል። ሜትር ከ73 ላይ ነው ቁመቱ። የአማካኝ መስመር ነው። በሁለቱም በተለይ በ8 እና በ6 ቁጥር መካከል ያለ ተጫዋች ነው። ታዳጊነቱ ፍላሚንጎን ያሳለፈው ከፍላሚንጎ ዋናው ቡድን 86 ጨዋታዎችን አድርጎ 1 ጎሎችን አስቆጥሯል። በ2023 ነው እንግዲህ በሰኔ ወር ማለት ነው ወደ ወልቭስ የመጣው። በወልቭስ ምርጥ ብቃቱን ማሳየቱን ተከትሎ ነው እንግዲህ በብዙ ቡድኖች የሚፈልገው። ታዲያ ዩናይትድ ይህንን ተጫዋች የፈለገው ለምንድን ነው ብላችሁ በምታዩበት ጊዜ አንደኛ ጥንካሬዎቹን ማየት ያስፈልጋል። በጣም ይሄ ኢነርጂ ወይም ደግሞ ጉልበት ያለው ተጫዋች ነው። ኮሚትመንቱ በጣም ጥሩ ነው። ከዛ ውጭ በጣም ትልቁ ኳሶችን የሚያጨናግፍበትና ወደፊት ይዞ የሚሄድበት መንገድ፣ ከዛ ውጭ ደግሞ ቨርሳታይል መሆኑ ወደፊት በሚገባ ማጥቃት የሚችል ተጫዋች ነው። እንግዲህ በዘንድሮ ውድድር ዓመት 11 ጨዋታዎችን አድርጎ ምንም ጎልና አሲስትም የለውም። ነገር ግን ባለው ፐርፎርማንስ የተነሳ ዩናይትዶች ይህን ተጫዋች ማስፈረም የሚችሉ ከሆነ በተለይ በጥር ውጤታማ የሚያደርጋቸው ይሆናል። ከዚህ በፊት ማቴስ ኩኛን ከወልቭስ እንዳመጡ ይታወቃል። ታዲያ ዩናይትድ ይህንን ተጫዋች ጉልበቱን በመከላከል አቅሙ በተለይ ደግሞ አሁን ብሩኖ ፈርናንዴዝ በሚጫወትበት ቦታ ላይ ብሩኖን በ10 ቁጥር በመጠቀም ጃኦ ጎሜዝን በተለይ ካዝሚሮ ጋር ማጣመር ዩናይትድ ከኋላ በሚመሰርትበት ጊዜ ውጤታማ ያደርገዋል። ታክል በማድረግ ኢንተርሴፕሽኖችን በማድረግ ሾርት ፓሶችና ረጃጅም ኳሱን ይዞ ድሎችን በመፍጠሩ በኩል ጥሩ የሚባል ነው። ነገር ግን እንደ 10 ቁጥር ድሎችን የሚፈጥር አይደለም፣ ወይም ደግሞ ያጠቃ ጎሎችን የሚያስቆጥርልህ አይደለም። የዲሲፕሊን ችግር አለበት። ፓስ በሚያደርግበት ጊዜ ደግሞ የረጃጅም ፓሶቹ ችግር አለባቸው። በጫና ውስጥ ስህተቶችን እንዳይሰራ እነዚህ አይነት ችግሮች አሉ። የቁመት ሁኔታ ደግሞ የአየር ላይ አንዳንድ ግንኙነቶች ላይ ደካማ እንዲሆን
አድርገውታል። ወዳጆቻችን የዚህ ተጫዋች መምጣት ለዩናይትድ በተለይ በሁለት ፒቮት ለሚጫወተው ከካዝሚሮ ጎን መጫወት መቻሉ ውጤታማ ያደርገዋል። ነገር ግን በኔ እይታ ዩናይትድ ክረምት መጠበቅ ያለበት ይመስለኛል። ምክንያቱም የተሻሉ ተጫዋቾችን ከዚህ ተጫዋች በተሻለ ሁኔታ በክረምቱ የሚያገኙበት እድል ይኖራል። እንግዲህ ዩናይትድ እንደ ቅድ ክረምቱ ቢሳካላቸው ባሊባና ኤሌት አንደርሰን ለማስፈረም ይፈልጋሉ። አሁንም የኤሌት አንደርሰን ጉዳይ ቶተንሃም፣ ኒውካስትል እንዲሁም ደግሞ የሚፎካከሩት ማለት ነው በዚህ ተጫዋች ላይ ማንቸስተር ዩናይትድ ናቸው። ነገር ግን ደብል ፒቮት ለሚጫወት ቡድን በተለይ ኤሊት አንደርሰን ተመራጩ ነው። ለደመቻች ቅድሜ አኳያ እንግሊዛዊ መሆኑ በእንግሊዝ ለማንቸስተር ዩናይትድ መጫወት መቻሉ ውጤታማ ያደርገዋል። ነገር ግን በጥሩ ሁለቱንም ተጫዋቾች የማግኘት እድል የላቸውም ማለት ይቻላል። ሁለቱም በየቡድናቸው ተፈላጊ ተጫዋቾች ናቸው። ስለዚህ በጥር የሚለቁበት እድል ጠባብ ነው። ሌላኛው ኮነር ጋላገር ነው የሚመለከት ነው። ኮነር ጋላገር ማንቸስተር ዩናይትድ ይፈልገዋል የሚል በጥር ደግሞ ይህንን ተጫዋች ያስፈርማሉ የሚል መረጃዎች ወጥተው ነበር። እነዚህ መረጃዎች በሚወጡት መረጃ መሰረት ሐሰት እንደሆነ ኮነር ጋላገር በአትሌቲኮ ማድሪድ የመቆየት ፍላጎት እንዳለው መረጃዎች ያሳያሉ። ሌላኛው መረጃ የሚሆነው አንቶን ሴማዮን በሚመለከት ነው። እንግዲህ ሴማዮ በጣም በሚገርም ሁኔታ ትናንት ዴቪድ ኦርነስቴን ቦምቡን አፈንድቶታል ማለት ይቻላል። የዚህ ተጫዋች በጥር ከፍ ካለ በለዛም በክረምት ማንም ቡድን ለማስፈረም ይፈልግ ካለ በርንማውዝ በይፋ የመልቀቂያ አንቀጽ ኮንትራቱ ላይ አለ። 60 ሚሊዮን ፓውንድ በቀጥታ የሚከፈል በጥር የሚያስፈርም የሚፈልግ ካለ 5 ሚሊዮን ፓውንድ እየታየ በሚጨመር ከበርንማውዝ ጋር መስማማት ይቻላል። በክረምት ደግሞ ከዚህ ዋጋው ዝቅ ይላል። አንዳንዶቹ 50 ሚሊዮን ፓውንድ ነው እያሉ ነው የሚገኙት። እንግዲህ እንደምታስታውሱት አንቶን ሴማዮ በሚገርም ሁኔታ ከሩበን አሞሪም ጋር ንግግሮችን አድርጎ ራት በልተው ወደ ማንቸስተር ዩናይትድ ለመምጣት የተስማማ ይመስል ነበር። ነገር ግን በደሞዝ ጉዳይ ሳይስማማ ቀርቶ ነው። በእኔ እይታ በእንግሊዝ ፕሪሚየር ሊግ ለአንቶን ሴማዮ የሚሆነው ቡድን ማንቸስተር ዩናይትድ ነው። ለምን ካላችሁ በአራት ቦታዎች መጫወት ይችላል። ዩናይትድ ከተጫዋቹ በጣም ነው የሚጠቀሙ። አንደኛ የግራ ተመላላሽ፣ የቀኝ ተመላላሽ፣ የግራና የቀኝ 10 ቁጥር መሆን የሚችል ነው። ብዙ ቦታዎችን መሸፈን ይችላል። አሞሪም የሚፈልጉትን ኢንተንሲቲ ያመጣል። በፕሪሚየር ሊጉ ልምድ ያለው ተጫዋች ነው። እንደዚህ አይነት ተጫዋቾች የቡድንን ስታንዳርድ ከፍ ማድረግ የሚችሉ ናቸውና ዩናይትዶች እዚህ ሁኔታ ላይ መወሰን ያለባቸው ይመስለኛል። በተለይ በብዙ ሁኔታዎች ላይ አንድ ለአንድ ግንኙነቶችን ማሸነፍ የሚችል የአንዶኒ ራዮላውን ቡድን ኢንተንሲቲ መጨመር የቻለ አስደናቂ ክህሎት ያለው ተጫዋች ነው። በእንግሊዝ ፕሪሚየር ሊግ እስካሁን ድረስ 6 ጎሎችና 3 አሲስቶችን ያሉት ነው። አጨራረሱ ጥሩ የሚባለው ፍጥነቱ በተለይ ዶርጎን ወይም ደግሞ ሌሎችን ታጫወቱ ይልቅ ለምሳሌ አንቶን ሴማዮ ኩኛ ሴስኮ እንዲሁም ደግሞ ብሪያም ቦሞና ማዲያሎ የሚሰለፉ ከሆነ ይህ 5 የማጥቃት መስመር ተጫዋቾች አስደናቂ የሆነ ጥምረትን አስደናቂ የሆነ ውጤትን የሚያመጡ ይሆናል። ዩናይትድ ታዲያ ይህንን ውሳኔ ይወስናል ወይ? አንዱ የሚጠበቀው ትልቁ መረጃ ነው የሚሆነው። ትንሽ እንደ ችግር የአንቶን ሴማዮ ጉዳይ የሚነሳው ምንድነው ካላችሁ ወደ አድማቻችን በዩናይትድ ቤት የአፍሪካን ተጫዋቾች ብዛትና የአፍሪካ ዋንጫ በጥር መካሄዱን ተከትሎ በዛ ዋጋ የሚያስከፍል ይሆናል። ነገር ግን አንቶን ሴማዮን በጥር ምንም አይነት አፍሪካ ዋንጫ ላይ ገና አላለፈችም የሚሉ መረጃዎችን አይቻሉ። ስለዚህ የማትኖር ይሆናል። ዩናይትድ አሁን አማድ ቦሞ ወደ 6 እስከ 8 ጨዋታዎች ሊያልፏቸው ይችላሉ። እንዲሁም ማዝራዊ ወደ ሀገራቸው የሚሄዱ ይሆናል። ስለዚህ እነዚህ ተጫዋቾች የሚጎዱት መሆኑን ተከትሎ ዩናይትድ ጥንቃቄ መውሰድ ያስፈልጋል። የአፍሪካን ተጫዋቾችን ሲያስፈርም ከ5 በላይ ከሆኑ ስብስቡን በጠቅላላ በጥር የማዳከም ሁኔታ ነው የሚሆነው። ትንሽ የሚያስቸግር ይሆናል ብዬ አስባለሁ። ለአድማቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።